ኤምሬትስ ትልቁ የነዳጅ ማጣሪያዋ ስራ ስለማቆሙ፣ ሳዑዲ አረቢያ የነዳጅ ምርቷን መቀነስ ስለመጀመሯ፣ የሱዳን መንግስት ያስተላለፈው ውሳኔ ተቃውሞ አጋጥሞታል ስለመባሉ፣ የቀድሞው የፓርላማ አባሏ ከእገታ ስለመለቀቃቸው፣ የዕድሜ ልክ እስረኛው በማረሚያ ቤት ሆኖ የማስተርስ ዲግሪውን ስለመያዙ፣ የፕሮፌሰር ብርሃኑ ነጋ ስንብት አነጋጋሪ ስለመሆኑ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደውሉን በማብራት አብራችሁ እንድትሆኑ በአክብሮት እንጋብዛለን። አረብ ኤምሬትስ ትልቁ የነዳጅ ማጣሪያዋ ስራ ስለማቆሙ ተነግሯል። በተባበሩት አረብ ኤምሬትስ ሩዋይስ የኢንዱስትሪ ቀጠና ውስጥ የሚገኘው የሀገሪቱ ትልቁ የነዳጅ ማጣሪያ የደረሰበትን የድሮን ጥቃት ተከትሎ ለጥንቃቄ ሲባል ስራ ማቆሙን ብሉምበርግ ዘግቧል። በነዳጅ ማጣሪያው ላይ የደረሰውን ጉዳት የአቡዳቢ ብሔራዊ የነዳጅ ኩባንያ እየገመገመ መሆኑን ጉዳዩ ገና ይፋ ባለመደረጉ ስማቸው እንዳይጠቀስ ጠይቀውኛል ካላቸው የዜና ምንጮቹ እንደተነገረው ያስነብበው ብሉምበርግ የሩዋይስ የነዳጅ ማጣሪያ በቀን 922,000 በርሜል ነዳጅ የማጣራት አቅም ያለው ተቋም እንደሆነ አውስቷል። ተፈጸመ የተባለው የድሮን ጥቃትና የነዳጅ ማጣሪያው መዘጋት በፋርስ ባህረ ሰላጤ አካባቢ በሚገኙ የኃይል ማመንጫና የነዳጅ ተቋማት ላይ እየደረሰ ካለው ተከታታይ ጥቃትና መስተጓጎል ጋር ተያይዞ የመጣ እንደሆነ ተነግሯል። ሳዑዲ አረቢያ የነዳጅ ምርቷን መቀነስ መጀመሯ ተነግሯል። በመካከለኛው ምስራቅ ቀጠና የተቀሰቀሰው ጦርነት የሆርሙዝ ሰርጥ ለንግድ መርከቦች ፈታኝ እንዲሆን ማድረጉን ያስታወሰው የብሉምበርግ ዘገባ በዓለም አቀፍ ደረጃ ለነዳጅ ዝውውር እጅግ ወሳኝ የሆነው ይኸው ሆርሙዝ ሰርጥ በጦርነት ምክንያት ለመርከብ ጉዞ አስቸጋሪና ፈታኝ በመሆኑ ለሳዑዲ አረቢያ የምታቀርበው የነዳጅ ምርቷን መቀነስ እንደጀመረች አስነብበዋል። ለወትሮ በዚህ መስመር በቀን ከ7 ሚሊዮን በርሜል በላይ ነዳጅ ለዓለም ገበያ የምትልከው ሳዑዲ መስመሩ ተዘግቶ መርከቦች ለመተላለፍ ባለመቻላቸው ነዳጅ ሳትልክ በመቅረቷ ምርት መከማቸቱ ተሰምቷል። ሳዑዲ በሆርሙዝ ሰርጥ ምትክ በየብስ በኩል ወደ ቀይ ባህር ያንብ ወደብ በመውሰድ ምርቷን ለመላክ እየሞከረች ቢሆንም ይሄ የየብስ ማስተላለፊያ መስመር በሰርጡ በኩል የሚላከውን ያህል ከፍተኛ መጠን የመሸከም አቅም ስለሌለው የሚጠበቀውን ያህል መጠን ነዳጅ ለመገበያ ለማቅረብ እንዳላስቻለ ተነግሯል። ይኸው የተመረተ ነዳጅ የሚቀመጥባቸው ማቆያዎች በፍጥነት እየሞሉ በመሆኑ አዲስ የሚመረተ ነዳጅ የሚቀመጥበት ቦታ መጥፋቱ ምርቱ ለመቀነስ እንዳስገደደ ያስነብበው ዘገባው አክለውም ቀደም ሲል ኩዌት፣ የተባበሩት አረብ ኤምሬትስ፣ ኢራቅም ተመሳሳይ ምክንያት በማቅረብ ምርታቸውን እንደቀነሱ አስታውሷል። በዓለም ኢኮኖሚ ላይ ከፍተኛ መናወጥ እያስከተለ ያለው የሆርሙዝ መዘጋት የነዳጅ ዋጋ በበርሜል $100 በላይ እንዲደርስ በማስገደዱ የቡድን 7 አባል አገራት የነዳጅ ዋጋን ለማረጋጋት የራሳቸውን የአደጋ ጊዜ ክምችት ወደ ገበያ ለማውጣት እየመከሩ እንደሆነ ሲነገርበት ቆይቷል። የነዳጅ ዝውውር 20% የሚስተናገድበት ወሳኙ የሆርሙዝ ሰርጥ ተዘግቶ ከቀጠለ የዓለም አቀፍ የነዳጅ እጥረት አሁን ካለበትም በላይ ሊባባስ እንደሚችል ተገምቷል። ከዚሁ ጋር በተያያዘ ሰርጡ በአስቸኳይ እንዲከፈት ያሳሰቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለዚያ አገራቸው እርምጃ እንደምትወስድ አመልክተዋል። ሰርጡ ወሳኝ መስመር በመሆኑ መዘጋቱ ብዙ የንግድ ስርዓትን እንዳደናቀፈ ያወሱት ፕሬዝዳንት ትራምፕ ኢራን በአስቸኳይ ሆርሙዝን የማትከፍት ከሆነ ከእስካሁኑ በ20 እጥፍ የላቀ ጥቃት እንደሚደርስባት አስጠንቅቀዋል። ይህን ባዳደርግ እና ኢራን ተጨማሪ ጥቃት ባይፈጸምባት እመኛለሁ ያሉት ፕሬዝደንቱ አክለውም ግን አስተዳዳሪዎቹ ተባባሪ ካልመሆኑ እርምጃችን ይከፋል። ይህ ጥቃት የምንፈጽመውም በሰርጡ መዘጋት ለተጎዱ እንደ ቻይና ላሉ አገራት ደህንነት ስንል ነው ማለታቸው ተሰምቷል። ከዚሁ ጋር በተያያዘ ቴህራን አቋሟን እንደማትቀይር የሀገሪቱ የውጭ ጉዳይ መስሪያ ቤት አመልክቷል። ከእስራኤልና አሜሪካ ጋር በሚሳኤልና በሰው አልባ አውሮፕላኖች እየተፋለመች የምትገኘው ኢራን አቋሟን ለመለወጥ እንዳላሰበች ያመለከቱት የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባግሃይ በመካከለኛው ምስራቅ የሚካሄደውን ጦርነት በተመለከተ ዓለም አቀፉ ህብረተሰብ ግድየለሽነትን መርጧል ሲሉም ኮንነዋል። የተባበሩት መንግስታት በጉዳዩ ላይ ጣልቃ ለመግባትም ሆነ የተጠቃችውን ኢራንን ለማገዝ እንቅስቃሴ አለማሳየቱ መራር እውነታ ነው ያሉት ቃል አቀባዩ ኢራንና የኢራን ህዝብ የአገሪቱን አንድነት እንዴት እንደሚከላከሉ ያውቃሉ። ኢራን ለህልመኛና ቅዠታሞች መቃብር ናት
ብለዋል። ኢራን የምትወስደው እርምጃ ህጋዊ ነው ያሉት ኢስማኤል በተሳሳተ ስሌት ጦርነቱን የከፈቱብን አገራት ማጣፊያው አጥሯቸዋል ካሉ በኋላ አክለውም እየደረሰባቸው ያለው ድብደባ በቅዠት የጀመሩት የተሳሳተ ስሌታቸው ውጤት ነው ሲሉ አስረድተዋል። በጥቃቱ የመጀመሪያ ቀን በተገደሉት ሃይማኖታዊ መሪና የኢራን የበላይ ጠባቂ አያቶላ አሊ ሐሚኔ ምትክ ልጃቸው ሞጅታባ ሐሚኒ መምረጧን ብታሳውቅም የኢራን ወታደራዊና መንግስታዊ ተቋማትን ጨምሮ ሄዝቦላ ከእርሳቸው ጋር አብረው ለመስራት ዝግጁ እንደሆኑም ቢያመለክቱም የ56 ዓመቱ አያቶላ ሞጅታባ ሐሚኒ በአባታቸው እግር መተካታቸው አገሪቱ በአሜሪካና እስራኤል የተከፈተባትን ጦርነት ይበልጥ ሊያባብሰው እንደሚችል እየተነገረ ነው። የሱዳን መንግስት ያስተላለፈው ውሳኔ ተቃውሞ አጋጥሞታል። የሱዳን መንግስት አኮቦ የሚገኘው ጦር ሰፈር እንዲዘጋ ያስተላለፈው ትዕዛዝን እንደማይስማማበት የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ አስታውቋል። ጦር ሰፈሩ የሚገኝበት አኮቦ ኢትዮጵያ ድንበር አቅራቢያ ያለ በተቃዋሚዎች ስር የሚገኝ በ10 ሺዎች የሚቆጠሩ ስደተኞችን ያስጠለለ ከተማ ነው። የደቡብ ሱዳን ጦር በከተማይቱ ሊፈጽም ካሰበው ጥቃት አስቀድሞ አርብ ዕለት ባወጣው በዚህ ትዕዛዝ ከተባበሩት መንግስታት ሰላም አስከባሪዎች በተጨማሪ መንግስታዊ ያልሆኑ ድርጅቶችና ሰላማዊ ሰዎችም ከተማይቱን ለቀው እንዲወጡ ጠይቋል። ይህንና ተልእኮ ትዕዛዙን በሚመለከት በብሔራዊ በግዛትና በአካባቢ ደረጃ እየተነጋገረ መሆኑን ገልጸው የተልእኮ ዋና ኃላፊ አኒታ ኪኪ ጌበሆ በአኮቦና በአካባቢው የሚካሄድ ማንኛውም ወታደራዊ ዘመቻ የሰላማዊ ሰዎችን ደህንነትና ጸጥታ በእጅጉ አደጋ ላይ ይጥላል ብለዋል። የደቡብ ሱዳን ጦር በአኮቦ ወታደራዊ ዘመቻ አካሄዳለሁ ካለ በኋላ ጥቃቱን በመፍራት በዚያ የሚገኙ የሰብአዊ አገልግሎት ሰጪ ድርጅቶች ሰራተኞች ባለፈው ሳምንት መጨረሻ ከከተማይቱ እንዲወጡ ተደርጓል። ሰውም በብዛት ከከተማይቱ መውጣት ጀምረዋል እየተባለ ነው። ሰራተኞቹን ከአኮቦ ማስወጣቱን የተናገረው ድንበር የለሽ የሐኪሞች ቡድን በከተማው የሚገኙ የሆስፒታሉ ንብረቶች መዘረፋቸውን አስታውቋል። በዚህ የተነሳም አኮቦ ውስጥ የሚገኙ ሰዎች ያላቸው አማራጭ ካለምንም ከለላ ከከተማይቱ መውጣት፣ እዚያ ከቆዩ ደግሞ የመሞት ብቻ ነው ብሏል። የቀድሞዋ የፓርላማ አባል ከእገታ መለቀቃቸው ተሰምቷል። ከሚሴ ልዩ ዞን ውስጥ በሚንቀሳቀሱ ታጣቂዎች ታግተው እንደተወሰዱ ሲዘገብባቸው የቆዩት የቀድሞ የህዝብ ተወካዮች ምክር ቤት አባል ወይዘሮ አሚና እንድሪስ ነፃ ወጥተው ከቤተሰቦቻቸው ጋር መቀላቀላቸው ታውቋል። ወይዘሮ አሚና እገታው የደረሰባቸው ባለፈው እሁድ በከሚሴ ከተማ አቅራቢያ ለግል ጉዳያቸው ወጣ ብለው በነበሩበት ወቅት እንደሆነ ተገልጿል። ለቀናት በታጣቂዎች እጅ የቆዩት የቀድሞዋ የፓርላማ አባል ስለተለቀቁበት ሁኔታ እስካሁን በግልጽ የወጣ መረጃ የለም። ይሁን እንጂ በታገቱ በአጭር ጊዜ ውስጥ መፈታታቸው በአካባቢው ነዋሪዎችና ጉዳዩን በሚከታተሉ ወገኖች ዘንድ ከአለቃቀቃቸው ሁኔታ ጋር በተያያዘ የተለያዩ ጥያቄዎችና መነጋገሪያ ነጥቦችን ፈጥሯል። ወይዘሮ አሚና እንድሪስ በፓርላማ አባል በነበሩበት ወቅት በአማራ ክልል አስተዳደር ላይ በፓርላማ ባቀረቡት ጠንከር ያለ ትችትና ነቀፌታ ይታወቃሉ። ከ6 ዓመታት በፊት ከነበረው ከዚሁ የፖለቲካ አቋማቸው ጋር በተያያዘ ክልሉ በድጋሚ ለእጩነት ሳያቀርባቸው መቅረቱ ይታወሳል። በዚህ ምክንያት በነበረው ሀገራዊ ምርጫ አልተሳተፉም። ምንም እንኳ የእገታው ሂደትና የአፈታታቸው ምስጢር ጥያቄዎችን ቢያስነሳም በአሁኑ ወቅት ወይዘሮ አሚና በሰላም ተለቀው ከቤተሰቦቻቸው ጋር በመቀላቀል በጤና እንደሚገኙ መረጋገጡ ተዘግቧል። የዕድሜ ልክ እስረኛው በማረሚያ ቤት የማስተርስ ዲግሪውን በከፍተኛ ማዕረግ መያዛቸው ተሰምቷል። አበባየሁ ሳሙኤል በዝዋይ ማረሚያ ቤት በእስር ላይ የሚገኙ ታራሚ ናቸው። እስካሁን 12 ዓመታትን በማረሚያ ቤትም አሳልፈዋል። የዕድሜ ልክ ፍርደኛ በመሆናቸው በመንግስት የይቅርታ ውሳኔ ካልሆነ በስተቀር የሚፈቱበት የተቆረጠ ጊዜ የለም። ይሁን እንጂ በ12 ዓመታት የማረሚያ ቤት ቆይታቸው ተስፋ ሳይቆርጡ በመማር በሁለት ዲግሪዎች መመረቃቸው ትኩረትን ስቧል። በተለይም የማስተርስ ትምህርቱን በከፍተኛ ውጤት ማጠናቀቃቸው ይበልጥ አነጋጋሪ ሆኗል። የመጀመሪያ ዲግሪያቸውን በስነ መለኮት ቲዮሎጂ በከፍተኛ ማዕረግ እንዲሁም አሁን ደግሞ ሁለተኛ ዲግሪያቸውን በሊደርሺፕ ማኔጅመንት በከፍተኛ ውጤት አጠናቀው ተመርቀዋል። በእስር ቤት ሆኖ መማር በርካታ ፈተናዎች ቢኖሩትም ከዝዋይ ማረሚያ ማዕከል አስተዳደር ባገኙት ከፍተኛ እገዛ ትምህርቱን በአግባቡ ሊከታተሉ እንደቻሉ አቶ አበባየሁ ሳሙኤል ተናግረዋል። የፕሮፌሰር ብርሃኑ ነጋ ስንብት አነጋጋሪ ሆኗል። በቅርቡ ኃላፊነታቸውን በማስረከብ ከኢዜማ ሊቀመንበርነታቸው በፈቃዳቸው የለቀቁት ፕሮፌሰር ብርሃኑ ነጋ
በመድረኩ ላይ ያሰሙት ቃል መነጋገሪያ ሆኗል። ኢትዮጵያ ከአንድ አውራ ፓርቲ ተጽዕኖ ተላቃ ወደ ብዝሃ ፓርቲ ስርዓት ትሸጋገራለች ተብሎ ቢታሰብም በተግባር ግን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎችን ከመመስረትና ከመዘላለፍ ውጪ የሐሳብ ክርክር የሚደረግበት ፖለቲካ መፍጠር አልቻልንም ብለዋል ፕሮፌሰር ብርሃኑ። የዓለምን ጭቁን ህዝቦች ነፃ እናወጣለን ብለን በመዝሙር ጀመርን፣ ዛሬ ግን እንደ ሀገር እንኳ አንድ መሆን አቅቶን በዘር ተከፋፍለን እንባላለን ያሉት ፕሮፌሰሩ የኢትዮጵያ ፖለቲካ ከጅምሩ እስከ ዛሬ ድረስ በደም መፋሰስ የተመሰቃቀለ መሆኑን በቁጭት እንደሚያወሱት ተናግረዋል። ፕሮፌሰሩ የዛሬውን የኢትዮጵያ ፖለቲካ መድረክ አቅም ያላቸው ጨዋዎች ስድብ ፈርተው የሚሸሹበት፣ አላዋቂ ደፋሮች ግን የሚሰበሰቡበት ነው ሲሉም ገልጸውታል። ፖለቲካ በዘርና በሃይማኖት አዋቅረን በተለያየ ብሔርና ሃይማኖት ባለባት ሀገር በሰላም እንኖራለን ማለት አስቸጋሪ ነው ያሉት ፕሮፌሰር ብርሃኑ ለወደፊቱ ፖለቲካ ከተለመደው የብሽሽቅና የማሸማቀቅ አባዜ መውጣት እንዳለበት አሳስበዋል። አክለውም የሚደማመጥ ፖለቲካ ሊኖረን ይገባል፣ እኔ ያልኩት ብቻ ልክ የሚል ባዶ የአላዋቂ ትዕቢት ወይም ለማሸነፍ እስከጠቀመኝ ድረስ የሌላው አገር ልጅ ቢጎዳ ግድ የለኝም ከሚል ግድየለሽነት መታቀብ ያሻል። የተለየ ሐሳብ የያዘውን ሁሉ እንደ ደመኛ ጠላት ከመቁጠር መቆጠብ ያስፈልጋልም ብለዋል። እስካሁን ስንጓዝበት በነበረው የፖለቲካ ስነ ልቦና አካሄድ እንደ አገር በዓለም ደረጃ እየመጣ ያለውን ከባድ ወጀብ መቋቋም በፍጹም አይቻልም ሲሉም ነው ያስጠነቀቁት ፕሮፌሰሩ። ከፖለቲካ ለመራቅ የመወሰናቸው ምክንያትም በሁለት እንደሚከፈል የተናገሩት ፕሮፌሰሩ የመጀመሪያው በተደራራቢ የረዥም ዓመታት የፖለቲካ ቆይታ የመጣ ድካም፣ ሁለተኛው ደግሞ ራቅ ብሎ በንባብ ነገሮችን በጽሞና ለመከታተል ከመፈለግ እንደሆነ ተናግረዋል። ከብርሃን ቲቪ ዜናዎቻችን እነኚህ የነገርናችሁ ነበሩ። ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደውሉን በማብራት አብራችሁን ብትሆኑ በአክብሮት እንጋብዛለን። ጤና ይስጥልን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኤዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት